ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አድራችኋል። ከሐራምቤ ሬዲዮ 98.7 የዕለተ አርብ ታህሳስ 17 ቀን 2018 የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ስለመነገሩ፣ ድርጅቱ በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል በሚል የመንግስት ተቋማት ላይ ክስ ስለማቅረቡ፣ በመዲናዋ ቤታቸውን ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የውሃና የመብራት አገልግሎት አታገኙም መባላቸውን ስለመናገራቸው፣ ከአፍሪካ ሞቃዲሾ ከ50 ዓመት በኋላ ቀጥተኛ ምርጫ በማካሄድ ላይ ትገኛለች ስለመባሉ፣ ከዓለም አቀፍ 2 ብሪታንያውያን አክቲቪስቶች ወደ አሜሪካ እንዳይገቡ መከልከላቸው ስለመነገሩ፣ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ተሰማ። በጋምቤላ ክልል ኢታንግ ልዩ ወረዳ ታርፓም ከተማ በተፈጸመ ጥቃት በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸውን ምንጮቹን ጠቅሶ አዲስ ስታንዳርድ ዘግቧል። የድንበር የለሽ ሐኪሞች ቡድን በበኩሉ በዚያው ዕለት ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን እያከመ እንደሚገኝም አስታውቋል። የዜና አውታሩ አንድ የጤና ባለሙያ ነግረውኛል ብሎ እንደዘገበው የተመዘገበው የሟቾች ቁጥር በመጀመሪያ ደረጃ መረጃ ላይ የተመሰረተ በመሆኑ ሊያሻቅብ እንደሚችልና ነዋሪዎች አሁንም ሟቾቹን እየቀበሩ እንደሚገኙም ገልጸዋል። ድንበር የለሽ የሐኪሞች ቡድን በበኩሉ ታህሳስ 15 ቀን 2018 ባወጣው መግለጫ በጋምቤላ ክልል ያለው ግጭት ከትናንት በስቲያ ማለዳ ጀምሮ መጠናከሩንና በአንድ ቀን ውስጥ ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎችን መቀበሉን አስታውቋል። አንድ የአካባቢው ከፍተኛ የመንግስት ባለስልጣን በበኩላቸው ጥቃቱ መፈጸሙን አረጋግጠው፣ ይሁን እንጂ እስካሁን በውል የተረጋገጠ የሟቾችም ሆነ የቁስለኛ ቁጥር አለመኖሩን ገልጸዋል። ድርጅቱ በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል በሚል የመንግስት ተቋማት ላይ ክስ አቀረበ። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ባላቸው የመንግስት ተቋማት ላይ ክስ አቅርቧል። ድርጅቱ የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎችን የከሰሳቸው ሲሆን ፍርድ ቤቱ ጉዳዩን ለመመልከት ለዛሬ አርብ ታህሳስ 17 ቀን 2018 ቀጠሮ ሰጥቷል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክሱ ማመልከቻ ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰትም በክስ ማመልከቻው ላይ በዝርዝር አስፍሯል። በመዲናዋ ቤታቸውን ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የውሃና የመብራት አገልግሎት አታገኙም መባላቸውን ገለጹ። በአዲስ አበባ ከተማ የተለያዩ አካባቢዎች የቤታቸውን አጥር ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የመብራትና የውሃ አገልግሎት አታገኙም ተብለናል ሲሉ መናገራቸውን ፎርቹን ዘግቧል። ከሚኖሩበት ቀበሌ በመጡ የመንግስት ኃላፊዎች በሀገር ደረጃ እየተሰራ ካለው የኮሪደር ልማት ጋር ተያይዞ ነዋሪዎች አካባቢያቸውን ማስዋብ አለባቸው የሚል መመሪያ እንደተሰጣቸው ዘገባው አመላክቷል። ለነዋሪዎቹ ከተሰጣቸው መመሪያዎች ውስጥም ሁሉም የመኖሪያ ቤቶች አጥር በተመሳሳይ መልኩ ግራጫ ቀለም መቀባት ያለባቸው ሲሆን ከዚህ የተለየ ቀለም መጠቀም እንደሌለባቸውም ተገልጾላቸዋል። ይህን መመሪያ በፍጥነት ያልተገበረ ነዋሪ እንደ መብራትና ውሃ ያሉ መሰረተ ልማቶችን ይቆረጥበታል መባሉንም ፎርቹን ጋዜጣ በዘገባው ገልጿል። በደቡብ ኦሞ ምንነቱ ባልታወቀ በሽታ እንስሳት መሞታቸው ተገለጸ። በደቡብ ኦሞ በበና ጸባይ ወረዳ በተከሰተው ምንነቱ ባልታወቀ በሽታ የቁም ከብቶች እየሞቱ እንደሆነ የወረዳው አስተዳዳሪ አቶ ዮሐንስ ጋርሾ ገልጸዋል። በዚህ ምንነቱ ባልታወቀ በሽታ እስካሁን 47 የቁም እንስሳት መሞታቸውን የገለጹት አስተዳዳሪው በሽታው በሌሎች አካባቢዎች እንዳይዛመት ስጋት ላይ መሆናቸውንም ገልጸዋል። እንስሳቱ በአፍና አፍንጫቸው አረፋ መደፈቅ በጀመሩ በጥቂት ሰዓታት ውስጥ መሞታቸውንና
በሞቱት እንስሳት ላይ ለማረፍ የሚሞክሩ ዝንቦች ሳይቀሩ እየሞቱ መሬት ላይ መርገፋቸውንም ተናግረዋል። የበሽታውን ምንነት ለማረጋገጥ ከሞቱ እንስሳት ላይ ናሙና ተወስዶ ወደ ጂንካ የእንስሳት ማዕከል ለምርመራ መወሰዱም ተገልጿል። የበሽታው ምንነት ተለይቶ አስፈላጊው እርምጃ እስኪወሰድ አርብቶ አደሩ የራሱን ከብቶች ከሌሎች ጋር ባለመቀላቀልና በመለየት ጥንቃቄ እንዲያደርግም ማሳሰቢያ ሰጥተዋል። በደቡብ ኢትዮጵያ ክልል የሚገኘው የደቡብ ኦሞ ዞን ከፍተኛ የእንስሳት ሀብት የሚገኝበት ሲሆን የአብዛኛው ነዋሪ ኑሮም በከብት እርባታ ላይ የተመሰረተ እንደሆነም ይታወቃል። አድማጮች፣ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከአፍሪቃ ወደ ያዝናቸው ጉዳዮች እናምራ። ሞቃዲሾ ከ50 ዓመት በኋላ ቀጥተኛ ምርጫ በማካሄድ ላይ ትገኛለች ተባለ። የሶማሊያ መዲና ሞቃዲሾ ከ1969 ወዲህ ቀጥተኛ ምርጫ እያካሄደች መሆኑን ሮይተርስ ዘግቧል። ሮይተርስ በዘገባው ሶማሊያ ሕዝብ በቀጥታ የተሳተፈበት ምርጫ ያካሄደችው በአውሮፓውያኑ አቆጣጠር 1969 መሆኑን ገልጿል። ነዋሪዎቿ ከ2004 ጀምሮ የኢ ቀጥተኛ ምርጫ በሆነ ስርዓት ሕግ አውጪዎችን ሲመርጡ፣ ሕግ አውጪዎች ደግሞ ፕሬዝዳንቱን ይመርጡ ነበርም ተብሏል። በመሆኑም ሶማሊያ አሁን እያካሄደች ያለችው ምርጫ ለቀጣይ ለሚካሄደው ብሔራዊ ምርጫ ሙከራ እንደሚሆንም ተገልጿል። በዋና ከተማዋ ሞቃዲሾ ምርጫ ለ390 የምክር ቤት ወንበሮች 1605 እጩዎች እንደሚወዳደሩ ተገልጿል። ሶማሊያ ምርጫው በሰላም እንዲጠናቀቅ ከ10,000 በላይ የጸጥታ ኃይሎችንም ማሰማርታለች። የአልጄሪያ ፓርላማ የፈረንሳይ ቀኝ አገዛዝን በወንጀልነት የሚፈርጅ ሕግ በሙሉ ድምፅ አጸደቀ። የአልጄሪያ ፓርላማ በሀገሪቱ የነበረውን የፈረንሳይ ቀኝ አገዛዝን በወንጀልነት የሚፈርጅ ሕግ ማጽደቁ ተሰምቷል። የጸደቀው ሕግ 5 ምዕራፎችንና 27 አንቀጾች ያሉት ሲሆን ሕጉ ታሪካዊ ፍትህን ለማግኘት ያለመ ነውም ተብሏል። ሕጉ የፈረንሳይን ቀኝ አገዛዝ ወንጀሎችን በመዘርዘር ፈረንሳይ በአልጄሪያ የቀኝ አገዛዝ ታሪኳ ምክንያት ተጠያቂ መሆን እንዳለባትም ያስቀምጣል። ፈረንሳይ ለፈጸመችው ወንጀል እውቅና እንድትሰጥና ይቅርታ እንድትጠይቅም የሚያስችሉ የተለያዩ ሂደቶችንም በሕጉ ደንግጎ አስቀምጧል። በተጨማሪም ቀኝ አገዛዝን ማሞገስ ወይም ማስተዋወቅን እንደ ወንጀል የሚቆጥሩ የቅጣት እርምጃዎችንም ማካተቱም ታውቋል። አድማጮች፣ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወደ ያዝናቸው ጉዳዮች እናምራ። 2 ብሪታንያውያን አክቲቪስቶች ወደ አሜሪካ እንዳይገቡ መከልከላቸው ተሰማ። 2 ብሪታንያውያን አክቲቪስቶችን ጨምሮ 5 ሰዎች የንግግር ነጻነትን ለማፈን ሞክረዋል በሚል ወደ አሜሪካ እንዳይገቡ መከልከላቸው ተሰምቷል። የሌበር ፓርቲ የቀድሞ አማካሪና ሴንተር ፎር ካውንተሪንግ ዲጂታል ሄት የተሰኘ ማዕከል መሪ የሆነው ኢምራን አህመድ እና የግሎባል ዲስኢንፎርሜሽን ኢንዴክስ ኃላፊ ክሌር ሜድፈርድ በትራምፕ አስተዳደር ጽንፈኛ አክቲቪስቶች ተብለው ወደ አሜሪካ እንዳይገቡ ተከልክለዋል። ፈረንሳዊው የአውሮፓ ህብረት የቀድሞ ከፍተኛ ኮሚሽነር እንዲሁም 2 ጀርመን የሚገኙ ነባር የጸረ ኦንላይን ጥላቻ አራማጆችም አሜሪካ መግባት እንደማይችሉ እንደተነገራቸው ዘገባው አመላክቷል። የአውሮፓ መሪዎች እርምጃውን የተቃወሙት ሲሆን የዩናይትድ ኪንግደም መንግስት ደግሞ የንግግር ነጻነትን ለመጠበቅ ቁርጠኛ እንደሆነ አስታውቋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የጉዞ እገዳውን የአውሮፓ ዲጂታል ነጻነት ላይ የተቃጣ ማስፈራራትና ማፈን ነው ብለውታል። የአውሮፓ ህብረት ውጭ ጉዳይ ኃላፊ ካጃ ካላስ በበኩላቸው ተቀባይነት የሌለውና ነጻነታችንን ለመገዳደር የተደረገ ሙከራ ነው ብለዋል። አሜሪካ በበኩሏ እርምጃው የአሜሪካ የቴክኖሎጂ ኩባንያዎች ገደብ እንዲበጅላቸው ዘመቻ ያደረጉ ሰዎችና ተቋማት ላይ የተወሰደ ነው ብላለች። አድማጮች፣ የሰዓቱ ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ከባህር ማዶ ወደ ያዝነው ጉዳይ እናምራ። ከህፃናት ወሲባዊ ጥቃት ፈጻሚው ጄፍሪ ኤፕስቲን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶች መገኘታቸው ተሰማ። የአሜሪካ ባለስልጣናት በሚቀጥሉት ቀናትና ሳምንታት ውስጥ ይፋ የሚያደርጓቸውን ከህፃናት ወሲባዊ ጥቃት ፈጻሚው ጄፍሪ ኤፕስቲን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶችን ማግኘታቸውን ገልጸዋል። የኤፍቢአይ እና የኒውዮርክ የፌዴራል አቃቢ ህጎች ስለ ሰነዶቹ
መገኘት ለፍትህ ቢሮ አሳውቀዋል። የፍትህ ቢሮ በበኩሉ ህጉ በሚፈቅደው ልክ ሰነዶቹን ይፋ እንደሚያደርግ ያስታወቀ ሲሆን ሁሉም ሰነዶች ለህዝብ ይፋ እስኪሆኑ ድረስ ጥቂት ተጨማሪ ሳምንታት ሊወስድ እንደሚችልም ገልጿል። የፍትህ ቢሮ እንደ አውሮፓውያኑ አቆጣጠር እስከ ታህሳስ 19 ድረስ ሁሉንም የኤፕስቲን ፋይሎች ባለመልቀቁ ከፍተኛ ትችት ቀርቦበታል። ኤፍቢአይና የፌዴራል አቃቢ ህጎች ተጨማሪ ሰነዶችን እንዴት እንዳገኙት በዝርዝር የተገለጸ ነገር የለም። አድማጮች የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። በጋምቤላ ክልል በአንድ ቀን ውስጥ ብቻ ቢያንስ 47 ሰዎች መገደላቸው ስለመነገሩ፣ ድርጅቱ በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል በሚል የመንግስት ተቋማት ላይ ክስ ስለማቅረቡ፣ በመዲናዋ ቤታቸውን ያላደሱና ግራጫ ቀለም ያልቀቡ ነዋሪዎች የውሃና የመብራት አገልግሎት አታገኙም መባላቸውን ስለመናገራቸው፣ ከሀገር ቤት ሞቃዲሾ ከ50 ዓመት በኋላ ቀጥተኛ ምርጫ በማካሄድ ላይ ትገኛለች ስለመባሉ፣ ከአፍሪቃ 2 ብሪታንያውያን አክቲቪስቶች ወደ አሜሪካ እንዳይገቡ መከልከላቸው ስለመነገሩ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።